የሰርጥ ምንድነው? ሁርሙዙስ ማን ነው ስንል እንጀምራለን። ማንም አይበግረው ሁርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነብዩ ደረሳ ኻሊድ ኢብኑ አልወሊድ ወጦ ተሰየመ። ሁርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስርወ መንግስት፣ የፋርሶች ስርወ መንግስት ደማቅ ግዛት ኃያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሁርሙዝ ይባላል። ይህ ሰርጽም የሱ መታወሻ ይሆን ዘንድ ቦታው ተሰይሞለታል። ታዲያ በሰይድና አቡበክር ስዲቅ ዘመን ከነቢዩ እልፈት ሰለላሁ ዐለይሂ ወሰለም ከዓመት በኋላ አካባቢ ሰይድና አቡበክር በኻሊድ ኢብኑ አልወሊድ መሪነት ፐርሻን ኢምፓየርን እንዲከፍቱ ሰራዊቱን አሰማሩ። ኻሊድም ይህን ጦር እየመራ ወደ ፐርሻን ኢምፓየር ሲጠጋ የፋርሶቹ ጦር ፊት ለፊት ተገናኘው። የጦሩ ጀነራል ሁርሙዝ ይባላል። ይሄ ሰርጥ የተሰየመለት። ታዲያ ፊት ለፊት ሲገናኙ ሁሉም ጦራቸውን አሰለፉ። ፍልሚያው ከመጀመሩ በፊት ማንም አይበግረው ሁርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን እንዴት አወቀው? በእርግጥ ኻሊድ 100 ጦርነቶችን አድርጎ ተሸንፎ ማያቅ የአላህ ሰይፍ መሆኑን ዓለም ዝናውን ያውቀዋል። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነብዩ ደረሳ ኻሊድ ኢብኑ አልወሊድ ወጦ ተሰየመ። ከዛም ሁርሙዝም አስከተለና ጀግና ወንድ ከሆንክ ውረድና ከፈረስ እንፋለም አለው። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መተው ወደ ሰራዊቱ መለሱት። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ፋርሶቹ እርግጠኛ ናቸው እንደሚገለው ኻሊድ። ሙስሊሞቹ ደግሞ የኻሊድን ማንነት ያውቃሉ። ጦርነቱ ሀብሎ ተጀመረ። ሁለቱ ተፋለሙ። ሰራዊቱ ይመለከታል። አቧራው ጨሰ፣ ሰይፎች ተላተሙ፣ ጦሮች ተወረወሩ። ታዲያ ሁርሙዝና የፐርሻን ኢምፓየር የኻሊድን አስደማሚ የጦር ቴክኒክ ተመለከቱ። ሁርሙዝ እንዲህ አይነት ሰው ገጥሞት አያውቅም። እንዲህ አይነት የካራቴ ችሎታ ያለው የጦር አሰነዛዘር፣ የሰይፍ አመካከት ብቃት ያለውን ጀነራል ገጥሞት አያውቅም። እንደተደመመ አቧራው ድንገት ሲገለጥ የኻሊድ ሰይፍ ደም እያፈሰሰ ነበር። ሰሃቦቹ ተክቢር አደረጉ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደመው። ኻሊድ ኢብኑ አልወሊድ ረዲየላሁ ተዓላ ዐንሁ። ሰራዊቱ ራደ። ሁርሙዝ ይገረፋል ብሎ አላመነም፣ ይሞታል ብለው። ያኔም ኻሊድ ስነልቦናቸው እንደተናደ ሲያቅ ሰራዊቱ ሙስሊሙ እንዲያጠቃ አደረገ። ትልቁን ጦርነት በድል ተወጡት። ያ ጦርነት ካዚማ ይባላል። የተላተሙበት ቦታ ካዚማ ስለሚባል አሊያም ዛቱ ሰላሲል የሰንሰለቱ ጦርነት ይባላል። ሰንሰለት የተባለበት ፐርሺያኖቹ ሰራዊቱ እንዳይሸሽ ራሳቸውን በሰንሰለት አስረው ነው የሚዋጉት። አይሸሹም፣ ግንብ ናቸው። ከሞቱ ይሞታሉ፣ ካልሆነም ያሸንፋሉ። በሰንሰለት ራሳቸውን ጠፍረው ነው የሚወጡት። ይህን ሰንሰለት ጥሰው ኻሊድ ኢብኑ አልወሊድ ከሰራዊቱ ጋር ድል ያደረጉበት ታሪክ ሁርሙዝን ያስታውሰናል። የትኛውም የዓለምን ቦታ ብትገልጡ የነቢዩ ዓለይሂ ሰላቱ ወሰላም ተማሪዎችን አሻራ ታገኛላቸው። የነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎች ሰንሰለት ይዞ ይውጣ፣ ሰይፍ ይዞ ይውጣ ጥሰው መሄድ የሚችሉ ጀብደኞች ነበሩ። ከዱንያ ፍቅር በላይ ያለፉ። ኻሊድ የሰለመው ከሁደይቢያ በኋላ ነው። ከፈትሕ መካ አቅራቢያ ነው የሰለመው። ግን ከሰለመ በኋላ ከፈረሱ ወርዶ አያውቅም። ወደ ሀገሩም ተመልሶ አያውቅም። እስልምናን ሲያሰፋ ሀገራትን ሲከፍት ፈረሱ ሳይወርድ ኻሊድ አላህን ተገናኘ። አለፈው በስፋት እዚህ ቦታ ላይ አንስተናል። ወደ ሙዕታ ጦርነት ነቢዩ ዓለይሂ ሰላቱ ወሰላም ሩሞቹን ለመላተም ሲልኩ ጃዕፈር ከተገደለ፣ ዘይድ ከተገደለ፣ አብደላህ ብኑ ረውሃ ከተገደለት ባንዲራውን ተተካኩት ብለው ነበር። ሶስቱም ተገደሉ።
ጦሩን ማን ይምራው? ልብ በሉ የሙዕታ ጦርነት ፋርሶቹ ሌላ፣ ይሄኛው ፐርሺያን ኢምፓየር ነው፣ ያንኛው ሮማን ኢምፓየር ነው። ያንኛው ሊላተሙ ነው የሄዱት። 200,000 ጦር፣ ሙስሊሙ 3,000 ጦር ብቻ ነው። ያን ባንዲራ ተቀበሉና ኻሊድ ወይ አንተ እንድትመራው ነው ያዝንልህ አሉት። ያኔ ኻሊድ ባንዲራውን ሲይዘው ነቢዩ ዓለይሂ ሰላቱ ወሰላም መዲና ላይ ሁነው አሁን አሉ ባንዲራው የአላህ ሰይፍ ላይ ወደቀ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኻሊድ ብን አልወሊድ ተሸንፎ ማያቅ ጀግንነቱ በታሪክ አምድ አሁን ድረስ የጦርነት ስትራቴጂው እየተጠናለት ያለ ጀብደኛ የኔ አንተ አያት ነው ኻሊድ ብን አልወሊድ። 100 ጦርነት አድርጎ ኻሊድ አልተሸነፈም። በአንድ ጦርነት ላይ እጁ ላይ 9 ሰይፍ የተከሰከሰበት ጀግና ማይበግር ነበር ኻሊድ ብን አልወሊድ። እሱም የሚተካው እስካሁን አልተገኘም። የሱን የጦርነት ስትራቴጂ የሚተካው አልተገኘም። ሮሞች እንኳን ቅድም ያልኳችሁን ፐርሺያን ኢምፓየርን ያሸነፉት ሮሞች እነሱን ሊጋጠም አሰላለፋቸውን ላይ ከፍ ካለ ቦታ ላይ ወጣ። ሲያያቸው ሳቅ ኻሊድ። የዓለማችን ትልቁ ጦር ነው ያነ ጦር። እነዚህ ሰዎች የጦርነት ቴክኒክ አያውቁም ማለት ታላቁን አመራር ታላቁን ኢምፓየር እንዲህ ብሎ መተቸት የሚችል ጦርነት ስትራቴጂ አላህ የሰጠው ሰው ነበር። ሰይፉን እንደያዘ አላህን ተገናኘ። ሰይፉ አልተሰበረም። ኻሊድ ብን አልወሊድ የሞተው አልጋ ላይ ነው። ሸሂድ ሆኖ አልሞተም። 100 ጦርነት ቢመራ። ለዛ ነው ኻሊድ ብን አልወሊድ አልጋው ላይ ሆኖ የሞት አፋፍ ላይ እንደደረሰ ሰውነቱን አየ። ሰውነቱ ብዙ ቦታ ቆስሏል፣ ተጎድቷል። ከዛም አንድ ቃል አለ፣ አልጋዬ ላይ ልሞት ነው አለ። ያን ሁሉ ጦርነት አርጌ ላ ናመት አዕዩኑል ጁበና አለ። የፈሪ አይን እንቅልፍ ትጣል። ሞት ጦርነት የሚገል ቢሆን እኔ አሁን ፍራሽ ላይ አልሞትም አለ። በርግጥም ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት አንድ ሰው የእውነት በአላህ መንገድ ሸሂድ ለመሆን አስቦ ፍራሹ ላይም ቢሞት የሸሂዶች ደረጃ ያደርሰዋል ብለዋል። በርግጥም ኻሊድ ከሸሂዶች አላህ እንደሚመድበው ጥርጥር የለንም።